ባለፈው ነግርሽ የተቆጣሽኝ ነገር ነው። አንቺ ልጅ እባክሽን አሳፍረሽ አትግደይ። ምን እንደሚያሳዝን ታውቂያለሽ? ስለዚህ እናቴን አላውቃትም። አንቺ ግን አለሽ አይደለ? ባለፈው አይቼልሻለሁ። ለኤቢ ስለ አባቴ ልትነግራት ነበር እንዴ? ራሴን አላውቅም ነበር። ትንሽ አስተውሳለሁ። ያለናት ትንሽ ጊዜ እስከዛው ድረስ ተስፋለሁ። ምንድን ነው የምታወራው? ዳጣ የሴት ልጅ አይደለችም። ታዲያ ማን ነው? አንተ በደንብ ታውቃለህ። እዚህ ምጧ መጥቶኝ የሰላምዬ ምጥ መጣ። ውሃ እየሮጠ መታ ለናታን ስትነግረው ምጧ መጥቶ ይሆናል ብሎ በሩጫ ሄደ። ኤቢ ከእናቷ ጋር ያለውን ነገር እሱን ለማግባት ግዴታ እኮ አብሬው ልደር ብዬሽ ነበረ ስትላበብ አለፈ። ያልኩሽን ባደርግ ኖሮ ናታንን በእጅ አስገባዋለሁ ስትል ነበረ። ሰላምዬ እንኳንም ደስ ያለሽ ከዚህ ቤት ልወጣልሽ ነው ስትላት፣ በቃ ተውጣ ደስ ይለኛል። ይሄን እውነትሽን ነው እማዬ? ከወጣች በጣም ደስ ይለኛል እያለኝ ነበር። ለምንድን ነው እንደውም እኔ እንዳወጣ ነው እንዳረሰችኝ እዚሁም ማርሳት እያለች ነበር። ባትወጣ ካለ ልትቀርም ትችላለች እያለቻት ነበረ። የዚህ ጊዜ ኤቢ ዳጣም ማብራት ይሄድ እንደውም እያለች ስትላት ነበረ ማለት ነው። እናም እንግዲህ እንደውም ይሄዱ በመሰረቱ ከዚህ ቤት የዲኤንኤ ምርመራ ሳያረጉ ሁለታቸውም ከዚች ቤት ነቅነቅ አይሏትም ብላ ለማርታ ትነግራታለች። ማርታም በውሃ አጠበቻት ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ዳጣ ክፍል 65 ተለቀቀ ማለት ነው። እንግዲህ ዛሬ አዲስ ነገር ተፈጥሯል ማለት ነው። ሰላምዬም ምጧ መጥቷል ማለት ነው። ምጤ ሲመጣ የልጁን አባት እናገራለሁኝ ብላ ነበረ። እነሱም በጉጉት እየጠበቋት ነበርና አሁን ላይ እንግዲህ በጉጉት ቢጠብቋትም በጣም እንትን እያለች ነው ያለችው ማለት ነው። እና አሁን ላይ ያለችበት ሁኔታ ሰላምዬ ምጧ መጥቷል ማለት ነው። እሷ ግን ምጤ ከመምጣቱ በፊት ሁሉንም ነገር ነግሬያችሁ ወልዳለሁ ስላለቻቸው በጉጉት እየጠበቁ ነበር ማለት ነው። እንግዲህ ወደ ዳጣ ስንመለስ ዳጣ ለሰላምዬ ሻይ አፍልታላት እንግዲህ ዛሬ ሲላቀሱ ውለዋል ማለት ነው። በጣም እኔ ባለሙያ ነኝ እያለች እኔ ቢጤ ሻይ ነው የምታውቀው ማለት ነው። ልብቱን እናንተን ጨምሮ መንጣት እንዴት ነው ሙያዬን ቅመሽ እያለኝ እየቀመሰች ብርጭቋን ይዛ ለሰላምዬ ይዛላት ሄዳ ነበር። ሰላምዬም እንግዲህ ስለ እናቷ ስትጠይቃት እንግዲህ እኔ እውነት እስኪ እንደው ስለ እናቴ ስትላት እናትሽን ግን እንዴት ነው ጫት ስትላትም ነበር። እናቴን እኔ አላቃትም፣ እናቴን እንዴት አቅታለሁ? አባትሽን በዛ አይነት ሲሳይ አይደለም ሲሳይ ነው አባቴ ትልና ትደነግጣለች። እስኪ እናትሽን ስታገኛት እንደው እንዴት ነው የምታቅፊያት? ነው እስኪ አሳይኝ ስትላት እንግዲህ ዘላ እቅፍ አርጋ በጣም እያለቀሱ ነበር ተያይዘው ማለት ነው። ግን ይሄን ስትላት እናቱ መሆኗን እያወቀች ለምን ነው ዳጣን የምታስለቅሳት ማለት ነው ሰላምዬ። እናም በዚህ የተነሳ አሁን ላይ በቃ ሰላም ተቃቅፈው እየተላቀሱ ነበር። ወደ ወይዘሮ ማርቲ ጋር ስንመጣ ማርቲ ዘርአውን እንግዲህ አትክልቶችን ውሃ እያጠጣች ነው እና ልጇን እንግዲህ ኤቢ ስትመጣ ነበር። ኤቢ እንግዲህ ስትመጣ ስታገኛት እናቷን ሁሉንም ነገር ትነግራታለች ማለት ነው። ሁሉንም ነገር ስትነግራትም አየ እኔ እኮ ናታንን ከኔ አሁን ላይ በቃሽ፣ እንደው በቃሽ አሁንስ እያለኝ ናታን የእኔና የኔ ብቻ ነው እያለኝ ለዚህ ነበረ። እኔ እኮ ግን ለምንድን ነው እያለኝ አብሬው ያንን ነገር አብሬው ልደር ብልሽ አንቺ ተቆጣሽ? እስኪ ካለባት አደሩ እንዴት ነው እንደዚህ አስረግዞሽ ራሱ እንኳን እንትን ቢል አይነካሽም እየላታለች። እንትን ካልኩለት ግዴታ ያገባኛል የሚል ነበረ ተስፋዋ ማለት ነው ኤቢ። እናትየዋም እንግዲህ ይህንን አትበይ ደግሞ ደስ ይበልሽ፣ እንግዲህ ሰላምዬ ልትወጣ ነው፣ እኔ እኮ ዲኤንኤ ሳላደርግ እያለች ነው እና ትቆጣታለች። አንቺ አሁንም እንደው ከነዚህ ከሰዎች ምን አደረጉሽ? ምንድን ነው የምትፈልጊ? ትላታለች ማርቲ ማለት ነው።
በቃ እንደውም ደስ ይበልሽ ከአክስቷ ጋር ሄዳ ልትወልድልሽ ነው ስትላት ደስ አላት። እውነትሽን ነው እማዬ እውነትሽን ነው እያለኝ ዳጣስ እያለኝ እንዴ ዳጣም ብላ ትሄዳለች። ዳጣ ከዚህ ምትለይ አይመስለኝም። ስለዚህ እዛ ሂጅ እወልዳለሁ አክስት አለችኝ እያለኝ ነው ስትላት ነበርና ከዚች ቤት ዲኤንኤ ሳያደርጉ ከዚች ቤት የዲኤንኤ ምርመራውን ጨርሰው ነው መሄድም ያለባቸው ብላ እየሮጠኝ ትሄዳለች። የዚህ ጊዜ ማለት እንግዲህ ይዛ ስታሯሩጣት የነበረች ማለት ነው። እና እንግዲህ አፍቃሪዋ አርዱም ማለት ነው በረንዳ ለበረንዳ እየተጎተተ እሷም የምትፈልገው ለጥቅሟ ነውና ጥቅም ፈልጋ ነው እሱን በባለፈ አረቂውን ሁሉን ነገር እንዳመጣላት ነበረ ስታቅፈውም ሲያቅፋትም እንዳያለው። ዛሬ ደግሞ እንደዚህ መስተፋቅር የሚያስወድድ ነገር አምጣልኝ ብለው እሱ ደግሞ ይሄ እኮ በጣም አይቻልም እንዴት ሆኖ ብዬ እያላት ነበር። ከአሁን በኋላ አጠገቤ ድርስ እንዳትል ከኔ ጋር በማለት እሱንም ታባርረዋለች ማለት ነው። ይሄን የሰማ አርዱ እንግዲህ ወይ ዝም ባርገኝ ወይ ግዴለኝ ወዲያን ተውሰደኝ ኤቢ እንግዲህ አልፈልግህም ታለኝ። ዝንብ ደግሞ ከሆንኩኝ በጣም እንትን ሆናለሁ። ስለዚህ ወደ አንተ ውሰደኝ እያለ ወደ ፈጣሪው እያለቀሰ ነበርና እንግዲህ ትቷት ሄዷል ማለት ትታው ሄዳለች ማለት ነው። እንግዲህ እሱም በረንዳ ከዚችም አልነቃነቅም እዚሁ ልድረቅ ብሎ አፍቃሪዋ አርዱ በሷ ይሰቃያል። እሷ ደግሞ በናታን ፍቅር ማለት ነው። በጣም ከባድ ነው። እንግዲህ ወደ ዳጣና ወደ ናታን ስንሄድ እነሱ ወደ መጀመሪያው ስንሄድ መግቢያ ላይ ሳልነገር አቶ ደረጀና ናታን ሁሉንም ነገር እንግዲህ የንገረኝ ስለውም ነበረ። በባለፈው ፓርት ላይ ፍቅሩን የዳጣን ፍቅር ሊገልጽ ነው እያልን ነበር ተመልካቾች ማለት ነው። ሳይነግረውም አይ በቃ ተው ለምን ትፈረኛለህ አስረዳኝ ሲለው አይ በቃ አባዬ ችግር የለውም ይሄን እንትን ካልኩኝ እያለ ነበር። ምንድን አውርታ ነው ምንድን? አይ ስላንተ በጣም ጥሩ ስላንተ በቃ ሁሉን ነገር ስላንተ አንተም ትወዳታለህ እሷም የምታደርገው ነገር በጣም እንትን ነው እያለ ነበር። እና አዎ እያለ ስለ ማርቴም ስለ ክብሯ ይሄንን እንደዚህ ሲል በዛ ደንገጥ ብሎ ነበር። ምክንያቱም አውርታው ነው ብሎ በጣም ደንግጦ ነበርና ሌላ ጊዜ ላውራህ በቃ ተው በማለት ትቶት ይሄዳል ማለት ነው። እናም እንግዲህ ወደ ዳጣና ናታን ጋር ፍቅራቸው ጋር እንግዲህ እየተጧጧፈ ነው። ናታንና ዳጣ ማለት ነው በአንድ ሆነው እንግዲህ የባለፈውን አንተ ግን ለምንድን ነው እንደዚህ ያልከውን እኮ እንዳላወራኋት አውቃለሁ አላውቀውም ግን እየጠየቀች ነበር ግን አላወጣሁም አልተናገርኩም እያለ ይሄን ብታደርግ ኑሮ የመጨረሻ ይሄ ቤት እስካሁን ይሄ ቤተሰብ ተበታትኖ ነበረ እያለችው ነበርና እኔ እኮ ብመጣ ልታስረግዝህ ነበር ልታረግዝ ነበር ካንተ እያለችው ነበር። እንዴ ማለት አሁን ታዲያ የሚረገዘው ልጅ የኔ ሊሆን ነው እያለ ነበር። ግን እውነቱን ንገረኝ አሁን ከኤቢ ብታረግዝ ኤቢ እኔ እንድታረጋለት ያለው ይሄ ውሳኔው በጣም ከባድ ነው። ምክንያቱም አሁን አስረግዞ ሁለተኛ ደግሞ እህት ናትና ዳጣ አሁን እህቴ ሆና በጣም ከባድ ነው። በጫማው ላይ በዛ ጫማ ላይ ስንቆም ማለት ነው። እና ይይሽ ልጠፋለሁ ይይሽ ልጥፋ ስላት እኔም እንዴት ነው የምጠፋው በስንት 19 ዓመት በረንዳ እዛ እንትን ላይ ሁኜ ጎዳና ላይ ሁኜ አሁን ደግሞ ይሄን የመሰለ ውሃ እህቴ ኤቢዬም እህቴ ናቸው። ስለዚህ እኔ ከዚህ ቤተሰብ መጥፋትም መበተንም አልፈልግም እያለችው ነበርና ይህንን እያለ እንግዲህ በባለፈው ኮብትና እያለ አረቂ አድርጋ ይሄን እኮ ግን በእርግጥ አንዳንዱ ቢሆን ይናገራል። ናታን ግን ቤተሰብ እንዳይረበሽ ብሎ ከመንገድ ነው የገዛሁት ያልኩትም ለዚህ ነው በማለት እንግዲህ ኤቢ ቀባጧ በአንድ ሲዋሩ ስታያቸው በጣም ተናዳለ። ይሄንን ደግሞ ለጥቂት ጊዜ ነው እንደምበታትነው እኔን ነው ማቀፍም ሆነ መውደድ አለብህ ብላ ኤቢ ማለት ነው ናታንን እንትን እያለች ነው ያለችው ማለት ነው። እናም በዚህ የተነሳ እሷም አሁን ላይ ኤቢ እበትናቸዋለሁ ብላ ተነስታለች። እና እንግዲህ ናታንና ዳጣ በፍቅር ጡፈው እንደዚህ ያድቃት እሷና እሱን ስታይ ተናዳለች። አሁን ናታንም ይሄንኑ ብሏት ተለያይተው ይሄዳል ማለት ነው። ክላሱ ገብቶ እያነበበ ነውና ቀጥታ ወደ ቤት ትመጣለች ማለት ነው። ወደ ቤት መጣ እንግዲህ ተንኮለኛዋ ባልሰራላቸው ብላ ነው ያሰበችውና
ስልኳን ይዛ የድምፅ ሳውንዱን ሪከርድ ልታደርግ ክፍት አድርጋ ነበር እና ናታንዬ እያለኝ ግን ልግባ ትለዋለች። መጀመሪያ እንዴ እስከ ዛሬስ ብለሽ ነው ባልልሽስ መግባቱን እንትን ልትይ ነው እያላት ነበር። አይ አንተ እኮ ለምንድን ነው የማትወደኝ? እኔ ጸባይ እንትን በይታልክ እስተካከላለሁ ምን እላለሁ እያለችው ነበረ። እና አንቺ አሁን ታዲያ እንዴት ነው በፊት እንደዚህ ብትሆኝ ነበር እያላት ነበር። አሁንም ሆናለሁ እያለችው እንግዲህ ተንኮለኛዋ ኤቢ ማለት ነው የድምፅ ሳውንድ አድርጋ ከፍተዋለች እና ያንን ድምፅ ይዛ ማለት ነው ናታንን ለማስወራት ናታንዬ በጣም ነው የምወድ በጣም እኮ ነው እንትን የምልህ አከብርሃለሁ እወድሃለሁ እያለችው ነው እና እሱም ዝም ይላታል። እና አሁንም ምን አወራህ ነገር አለኝ ስትለው ለወሬ ከሆነ በቃ ሳሎን እንሄድ ስላት ነበረ። አይ እዚሁ ሁነህ ስትለው እንግዲህ እዚሁ ቁጭ ብላ ድምፁን ሪከርድ አድርጋ በባለፈው ግን የዳጣን አባት እንትን ልትል የዳጣ አባት ማን ነው ትለዋለች። እንዴ እኔ ምን አውቃለሁኝ ታውቃለህ ትለዋለች። እሱም ድንግጥ ይላል። እንግዲህ ያንን ሪከርድ ለእናቷ ለማሳየት ለወይዘሮ ማርቲ ለማሳየት ነበር ማለት ነው። እናም እንግዲህ ውሃና ምጥን ከሳሎን ሆነው ተኝታለች። ሰላምዬ ሆዷ እንትን ብሏል እያሉ ነበርና እንግዲህ ስታምጥ ሆዴን ወገቤን እያለች ነው በማለት ምጥን ማነች ውሃ እየሮጠች ከናታን ክላስ መታ በጣም ተነስታለች። እንትን እያለች ነው አሟታል ሆዴን እያለች ነው ስትለው ናታን እንግዲህ ምጧ መጥቶ ይሆናል ብሎ ብርር ብሎ ይሄዳል። እሷም እንግዲህ ያንን የድምፅ ሪከርድ እያደረገ ነበር ናታን የሚለውን ሲደነግጥ ምን ልትቀዳው ነበርና ይሄም ሳይሳካላት ቀርቷል። ያው ብትቀዳውም እሱም እየሮጠ እኔ አላቅም ብሎ ተነስቶ ትቷት ሂዷል ማለት ነው። እንግዲህ ኤቢ እየያዘችው መዘዝ ሊያልቅ አልቻለም ማለት ነው። እንግዲህ አሁን ላይ በጣም ከውጤ ነው። ወደ አቶ ደረጀ ጋር ስንመጣ አቶ ደረጀ በጣም እየተጸጸተ ማርትዬ አንቺ እኮ በጣም ታማኝ ባለቤቴ ነሽ፣ ታማኝ እንትኔ ነሽ እያላት ነበር። በዚህ የተነሳ እንዴ ደሬ ምንድን ነው ምን ሆነህ ነው እያለችው እኔ ነኝ ያልታመንኩት እያለ እንዴ ምን እንደምትል አልገባኝም በግልጽ ንገረኝ ብትለውም በጣም ትደነግጣለች። ምን ሆነህ ነው ብትለውም ፊቱም ሁሉም እንትን እያለ እየተጸጸተ አንተ እኮ ደግሞ ባሌ ክብሬ በእኛ ፍቅር የማይቀና እኮ የለም እንደ ሰው እንትን አንል እያለችው ነበርና ሁሉንም ያስረዳታል። እሷም ይሄን በምትለው ጊዜ ልክ ነሽ እያለ በጣም እየተጸጸተ ይገኛል ማለት ነው። እሷም ንገረኝ ምንድን ነው ችግርህ ንገረኝ ስትለው አይ በሌላ በቃ ጊዜ ቁጭ ብለን እንትን ብለን እንደውም አላጨናንቅህ እያለኝ ማርታ ወይኔ ባለቤቷ እንዴት ነው የምትንከባከበው ማለት ነው። ያው በትዳሯ ላይ ደግሞ ቀልድ አታውቅም። ይሄንን ብትሰማ ያው ቤቱ በአንድ እግር ይቆማል ብለዋል ማለት ነው። እናም አሁን ላይ አቶ ደረጀም እየተጸጸተና እየደነገጠ ይገኛሉ። አንድ ሰው እንድባለው ቁጥር ናታን ራሱ ስለ ዳጣ ሲያነሳበት እንዴት እንደሆነ አቶ ደረጀ ወይኔ ፍርሃቱ። እንግዲህ ሰላምዬም አክስቴ ቤት ነው የምወልደው ብላ ነበርና አሁን ደግሞ ምጧ መጣ ማለት ነው። አሁን ደግሞ ተናገር እያሉ በጥያቄ አፋጥጧት ይሆናል። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት ምን እንደሚፈጠር አብረን የምናይ ይሆናል። ትወልዳለች እሷ መቼም ድምጿን ይዛ ነው ኤቢ ሩጣ ሄዳ የልጁን አባት እሷ እዛ እየተጨነቀ የልጁን አባት አምጪ ተናገር እያለች የምታዋትታ ታየኝ እኮ ኤቢ ማለት ነው። ካሁኑ ቤቱን ለቃ አትሄድም። የልጁን አባት ማነው ዲኤንኤ ሳያደርጉ ብላለች ገና ሳይሄዱ ማለት ነው። እናም ይሄንን ሲሰማ ተው ደረጀም ዳጣም አብራት ትሄድ እያለ ነበርና እንዴት